የኢራቃዊቷ ጥበበኛ እጆች በቢሾፍቱ አውሮፕላን ማረፊያ ላይ። ከቢሾፍቱ የአውሮፕላን ማረፊያ የዲዛይን አማካሪዎች አንዱን የመሰረተችው ዕውቅ አርክቴክት ዛሃ ሐዲድ ማን ናት? ጤና ይስጥልን። ይህ የመረጃ ቅኝታችን ነው። ዛሬ ትኩረታችን የሚሆነው ብዙዎች መነጋገሪያ ያደረጉትና በቢሾፍቱ የመልቲሚሊየን ብር ፕሮጀክት ላይ እጃቸውን ያሳርፋሉ ተብለው ከሚጠበቁት ከዕውቅ የዓለማችን ኩባንያዎች መካከል አንዱ የሆነው የኢራቃዊቷ ስመጥር አርክቴክት ኩባንያ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የዛሃ ሐዲድ አርክቴክቶች የቢሾፍቱ ዓለም አቀፍ አየር ማረፊያ በሚገኝበት በኢትዮጵያ እንደሚገኙ ይፋ መደረጉን ሸገር ታይምስ ከሰሞኑ ተመልክታ ነበረ። በአየር መንገዱ ፕሮጀክት ማስጀመሪያ መርሃ ግብር ወቅት የተሰራጩ ምስሎችም የዛሃ ሐዲድ ኩባንያ ያዘጋጀው የዲዛይን ምስሎች ናቸው። ይህ ዲዛይን የተሰራው እንግሊዝ በሚገኘው የኩባንያው ስቱዲዮ ነው። የዛሃ ሐዲድ አርክቴክቶች የአቪዬሽን ዳይሬክተር ክርስቶኒያ ሴካቶ ዴስታባ እንደሚሉት የቢሾፍቱ ዓለም አቀፍ አየር ማረፊያ ኢትዮጵያና በጥቅሉ ለአፍሪካ ግዙፍ ራዕይ ያለው ፕሮጀክት ነው። በአፍሪካ ታሪክ ግዙፍ የሆነውና አሁን ካለው የቦሌ ዓለም አቀፍ አውሮፕላን ማረፊያ በ4 እጥፍ የሚበልጠው የአቡሴራ አውሮፕላን ማረፊያ በ2030 የሚጠናቀቅ ነው። ከሲሚንቶና ከብረት ቅይጥ የተሰሩ ቅርጾች እንደሚኖሩትም ከኩባንያው ይፋዊ ዌብሳይት ማረጋገጥ ችለናል። ዛሃ ሐዲድ ኩባንያ የኢትዮጵያን ብዝሃ ማንነትና ሃይማኖትን የሚያንጸባርቁ ልዩ ልዩ ዲዛይኖችን አካትቻለሁ ሲልም ይፋ አድርጓል። እንደ ዛሃ ሐዲድ አርክቴክቶች ገለጻ ተርሚናሉ በአሜሪካ አረንጓዴ የግንባታ ምክር ቤት ወይም ሊድ ጎልድ የተሰጠውን ሁለተኛ ከፍተኛ የማረጋገጫ ደረጃን ለማሳካት የተነደፈ ነው። በአዲሱ ተርሚናል በሙሉ የተፈጥሮ አየር ማናፈሻና የፀሐይ ጥላ ጥቅም ላይ ይውላል። የፎቶ ቮልታይክ አደራደሮች ደግሞ ለተርሚናሉ የኃይል ፍላጎት አስተዋጽኦ ያደርጋሉ። ፕሮጀክቱ በአዲስ መልክ ከተፈጠሩ ረግረጋማ ቦታዎችና ባዮስዌሎች የሚመሩ የዝናብ ውሃ ቻናሎች ጋር እየተሰናሰለ እንደሚሆንም ይጠበቃል። ይህ ማለት ሰው ሰራሽ ሐይቅ ለአውሮፕላን ማረፊያው ተብሎ እንደሚሰራ ምልክት የሰጠ ሆኗል። እንደ አቪዬሽን ዳይሬክተር ክርስቶኒያ ሴካቶ ዴስታባም አየር ማረፊያዎች ሰዎችን አንድ ላይ የሚያሰባስቡና ብሔራዊ ልዩነቶችን የሚያስተሳስሩ ናቸው። ዛሃ ሐዲድ አርክቴክቶች የእድገቱ አካል በመሆኑ ክብር ይሰማዋል። የአህጉሪቱን እያንዳንዱን ክልል የአፍሪካ ዓለም አቀፍ መግቢያ በር አድርገው ያገናኛሉ በማለት ነው የገለጹት። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ አቡሴራ በሚባል አካባቢ ለሚገነባው አዲስ ዓለም አቀፍ አውሮፕላን ማረፊያ መሰረት ድንጋይ የተቀመጠው ከቀናት በፊት ነው። በ12.5 ቢሊዮን ዶላር የሚገነባው የአውሮፕላን ማረፊያ የመጀመሪያው ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን መንገደኞችን ማስተናገድ እንደሚችል ተገልጿል። አውሮፕላን ማረፊያው በሙሉ አቅሙ ወደ ሥራ ሲገባ ደግሞ በዓመት 110 ሚሊዮን መንገደኞችን ማስተናገድ እንደሚችል ይጠበቃል። አውሮፕላን ማረፊያው በ3500 ሄክታር መሬት ላይ የሚገነባ ይሆናል። የአውሮፕላን ማረፊያው መሰረተ ድንጋይ ሲቀመጥ መነጋገሪያ ከሆኑ ጉዳዮች መካከል አርክቴክት ዛሃ ሐዲድ ትጠቀሳለች። ዛሃ ሐዲድ ከኪነ ህንፃ ጋር በተያያዘ በዓለም ስመጥር ከሆኑ ባለሙያዎች አንዷ ነበረች። ከቢሾፍቱ አውሮፕላን ማረፊያ የዲዛይን አማካሪዎች አንደኛው ዛሃ ሐዲድ ያቋቋመችው ዛሃ ሐዲድ አርክቴክትስ ነው። ሌላኛው ተቋም ደግሞ ዳር ይሰኛል። ዴም ዛሃ መሐመድ ሐዲድ ወይም ዛሃ ሐዲድ ኢራቃዊት እንግሊዛዊት አርክቴክት ዲዛይነርና አርቲስት ነበረች። በአውሮፓውያኑ 1950 ኢራቅ ባግዳድ ውስጥ ተወለደች። በአውሮፓውያኑ 2016 በልብ ድካም ከዚህ ዓለም በሞት ተለይታለች። የኪነ ህንፃው ዓለም ፈርጥ እንደሆነች የሚነገርላት ዛሃ ሐዲድ ከተለመደው ወጣ ባሉ ግንባታዎች ስሟ ይወደሳል። ተፈጥሯዊ የሆኑ መስመሮችና ጥፋቶች ለአብዛኞቹ ዲዛይኖቿ መነሻ መሆናቸውን የዘርፉ ባለሙያዎች ይናገራሉ። ዛሃ ሐዲድ አንድ ህንፃ እንድትገነባ ስትጠየቅ መጀመሪያ አካባቢውን ታጠናለች። ህንፃውን ዲዛይን ከማድረጉ አስቀድሞ ሐሳቧን በስዕል ትሰንዳለች። ዛሃ ሐዲድ በ2004 የመጀመሪያዋ የፕሪዝከር አርክቴክቸር ተሸላሚ ሆናለች። ሽልማቱ በኪነ ህንፃ ዲዛይን እጅግ ከፍተኛው ነው። የዛሃ ሐዲድ ተቋም በ2024 በድረገጹ ባወጣው ሐተታ ዳር ከሚባለው ተቋም ጋር በመሆን ለቢሾፍቱ የአውሮፕላን ማረፊያ የዲዛይን አማካሪ መሆኑን አስታውቆ ነበረ። የዛሃ ሐዲድ አርክቴክትስ የአቪዬሽን ዘርፍ ዳይሬክተር ክርስቲያኖ ሴሳቶ አዲሱ የአቡሴራ አውሮፕላን ማረፊያ ወደ አፍሪካ ለመግባት ቀዳሚው በርና ኢትዮጵያንም የአህጉሪቱ የመጓጓዣ ማዕከል የሚያደርግ ይሆናል ማለታቸው በድረገጹ ተመላክቷል። አውሮፕላን ማረፊያው ዲዛይን የሚደረገው ከአገሬው ባህል በመነ
ሰዓት እንደሆነና ግንባታው ሲጠናቀቅ የዓለም ቀልጣፋ አውሮፕላን ማረፊያ እንደሚሆን ተገልጿል። የአቡሴራን መልክዓ ምድር ባማከለ መንገድ ተፈጥሮ የዲዛይኑ ማዕከል ይሆናል በማለትም የዛሃ ሐዲድ አቪዬሽን ዘርፍ ዳይሬክተር ገልጸውታል። የግንባታ አካባቢን ያማከለ ዲዛይን አርኪቴክቷ ዛሃ ሐዲድ ከምትታወቅባቸው ጥበቦች አንዱ ነው። የኢራቅና እንግሊዝ ጥምር ዜግነት ያላት ዛሃ ሐዲድ ሮያል ኢንስቲትዩት ኦፍ ብሪቲሽ አርክቴክትስ የሚባለውን የወርቅ ሽልማት ያገኘች የመጀመሪያዋ ሴት ናት። ሽልማቱን ስትቀበል አሁን ላይ እውቅና ያላቸው ሴት አርክቴክቶች እያየን ነው። ቀላል ነው ማለት አይደለም። ፈተናዎቹ ብዙ ናቸው። በቅርብ ዓመታት ውስጥ ግን ትልቅ ለውጥ ታይቷል። ይህንንም እናስቀጥላለን ማለቷ ተዘግቧል። የዛሃ ሐዲድ ህንፃዎች በዩናይትድ ኪንግደም፣ በሆንግ ኮንግ፣ በጀርመን፣ በአዘርባይጃንና በሌሎችም በርካታ ሀገራት ይገኛሉ። የቻይና ጓንዦ ኦፔራ ሃውስ፣ የለንደን ሰርፔንቲን ሳክለር ጋለሪና የግላስጎ የትራንስፖርት ሙዚየም ከዲዛይኖቿ መካከል ይጠቀሳሉ። ለዩናይትድ ኪንግደም አርክቴክቶች የሚሰጠውን የሪባ ስተርሊንግ ፕራይስ ሽልማትን 2 ጊዜ አሸንፋለች። በ2010 የሮም ማሲ ሙዚየም ሽልማት፣ በ2011 ደግሞ ብሪክስተን የሚገኘው ኤቨሊን ግሬስ አካዳሚ ሽልማት ሰጥተዋታል። ዛሃ ሐዲድ በዩኒቨርሲቲ ኦፍ ቤይሩት ሂሳብ አጥንታለች። ኋላ ላይ ለዩኒቨርሲቲው አንድ ህንፃ ዲዛይን አድርጋለች። ዛሃ ሐዲድ አርክቴክትን ያቋቋመችው በ1979 ነበረ። የመጀመሪያ ትልቅ ፕሮጀክቷ በጀርመን ዊአምሬን የተገነባው ቪትራ የተባለው የእሳት አደጋ መከላከያ ነው። ለኦሎምፒክ ዲዛይን ያደረገችው የውሃ ላይ ውድድሮች የሚካሄዱበት ለንደን አኳቲክስ ሴንተር የውሃ ወጀብ ቅርጽ ያለው ሲሆን 50 ሜትር ጥልቀት ያለው የመዋኛ ገንዳን የያዘ ነው። የምኖርበት አካባቢ ስለተገነባ እወደዋለሁ ስትል በአንድ ቃለ ምልልስ ወቅት ተናግራለች። በ2022 የኳታር የዓለም ዋንጫ ዋነኛ ከነበሩት ስቴዲየሞች አንዱን ዲዛይን ያደረገችው ዛሃ ሐዲድ ናት። ለ2020 ቶኪዮ ኦሎምፒክ ዲዛይን ያደረገችው ስቴዲየም ግን ውድቅ ተደርጎ አነስተኛ ገንዘብ በሚያስወጣ ዲዛይን መተካቱ አነጋጋሪ ነበር። ዛሃ ሐዲድ የ20ኛውና 21ኛው ክፍለ ዘመን ኮከብ ከሚባሉ አርክቴክቶች መካከል እንደምትጠቀስ ባለሙያዎች ይመሰክራሉ። በወንዶች በበላይነት በተያዘ ዘርፍ ውስጥ ስራዎቿ እውቅናና ተቀባይነት እንዲያገኙ እንዲሁም ሴቶችን አካታች እንዲሆኑ መታገሏ ይነገርላታል። የዲዛይን ጥበቧን ዘመናዊ እንዲሁም የወደፊቱ ዓለም ጥበብ ማሳያ በሚለው የሚገልጹት ባለሙያዎች አሉ። ለትምህርት ከኢራቅ የወጣችው በ17 ዓመቷ ነበር። ከቤይሩት ዩኒቨርሲቲ ከተመረቀች በኋላ በለንደን አርክቴክቸራል አሶሲዬሽን ስኩል ኦፍ አርክቴክቸር ተምራለች። ለ30 ዓመታት ወደ ኢራቅ ሳትመለስ ቆይታም በ2010 የባግዳድን ብሔራዊ ባንክ ህንፃን ዲዛይን እንድታደርግ ስትጠየቅ በጣም ስሜታዊ እንደሆነች ተናግራለች። ጀርመን ላይፕዚግ የሚገኘው የቢኤምደብሊው ህንፃና በስፔን ዛራጎዛ የሚገኘው ድልድይ ከዛሃ ሐዲድ ዕውቅ ስራዎች መካከል ይጠቀሳሉ። በ2014 በባኩ አዘርባይጃን የሰራችው የሙዚየም ዲዛይን የዓመቱ ምርጥ ዲዛይን ተብሎ ተሸልሟል። በሳውዲ አረቢያ ሪያድ ከምድር በታች የሚገነባ የባቡር ጣቢያ ዲዛይን አድርጋለች። የዩናይትድ ኪንግደም አርክቴክቶች የጾታ መድሎ እንደሚያሳዩም ዛሃ ሐዲድ ተችታለች። ከዓመታት በፊት ባደረገችው ቃለ ምልልስ ዘርፉ በወንዶች የበላይነት የተያዘ ነው ብላ ነበረ። በማስተምርበት ወቅት በጣም ጎበዞቹ ተማሪዎች ሴቶች ናቸው፣ ሁሉም ግን ቀስ በቀስ ይከስማሉ ስትልም ተችታለች። ሴት አርክቴክቶች ግዙፍ የንግድ ህንፃዎችን ዲዛይን ከሚያደርጉ ይልቅ የመኖሪያ ህንፃ ወይም ቅንጡ ህንፃ ዲዛይን ቢያደርጉ የተሻለ ነው የሚል የተዛባ አመለካከት መኖሩን ትቃወም ነበር። ሴቶኜ ቆንጆ ሰማይ ጠቀስ ህንፃ እንደምሰራ እርግጠኛ ነኝ፣ የወንዶች ብቻ ስራ ነው ብዬ አላምንም ማለቷ አይዘነጋም። ዓለም አቀፍ ዕውቅና ያገኙ የዛሃ ሐዲድ ህንፃዎች። ዛሃ ሐዲድ ዲዛይን ያደረገቻቸው ህንፃዎች ከተለመደው የህንፃ ቅርጽ ወጣ በማለት ይታወቃሉ። እነዚህ ህንፃዎች ለእይታ ማራኪ የሆኑትም ለዚህ ነው። አርክቴክቷ በተለያዩ አገራት ከሰራቻቸውና ታዋቂ ከሆኑ ህንፃዎች መካከል የተወሰኑትን እንመልከት። የመጀመሪያው ትልቅ ፕሮጀክቷ በጀርመን ዊአምሬን የተገነባው ቪትራ የተባለው የእሳት አደጋ መከላከያ ነው። የለንደን ሰርፔንቲን ሳክለር ጋለሪ በሮም ለተገነባው ብሔራዊ ሙዚየም ዲዛይን መነሻ የሆናት ቲበር ወንዝና እንቅስቃሴው እንደሆነ ትናገራለች። ለኦሎምፒክ ዲዛይን ያደረገችው ለንደን አኳቲክስ ሴንተር የውሃ ወጀብ ቅርጽ ያለው 50 ሜትር ጥልቀት ያለው የመዋኛ ገንዳን የያዘ። በባኩ አዘርባይጃን የሰራችው የሙዚየም ዲዛይን የዓመቱ ምርጥ ዲዛይን ተብሎ የተሸለመ። በጣሊያን ክሮን ፕላስ ተራራ ላይ የሚገኘው ኮሮኖስ ሙዚየም አርክቴክቷ በተለያዩ ሀገራት ከሰራቻቸውና ታዋቂ ከሆኑ ህንፃዎች መካከል የተወሰኑት ናቸው። ስለ አቡሴራ አውሮፕላን ማረፊያ ደግሞ ጥቂት እውነታዎችን እንደሚከተለው እናጋራችሁ። ከአዲስ አበባ ከ40 እስከ 45 ኪሎ ሜትር ርቀት ላይ ትገኝ የነበረችው አቡሴራ አሁን ከአርሶ አደር
መንደርነት ወደ አየር ማረፊያነት ተቀይራለች። ለዚያውም በምድራችን ወይም በፈረንጆቹ አነጋገር በፕላኔት እርዝ ግዙፍና ውብ የተባለ ቢሊዮን ዶላሮች የሚፈሱበት አውሮፕላን ማረፊያ የሚገነባባት መንደር። የዚህ ፕሮጀክት ፕላን ነዋሪዎችን ከአካባቢው አንስቶ ደረጃውን የጠበቀ ነው ወደ ተባለለት አዲስ የመኖሪያ መንደር የማስፈር ስራ ከጥቂት ወራት በፊት መከናወኑን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ይፋ ማድረጋቸው አይዘነጋም። መረጃዎች እንደሚያሳዩት ለአዲሱ አውሮፕላን ማረፊያ የተዘጋጀው 35 ስኩዌር ኪሎ ሜትር ገደማ ነው። ለዚህ ደግሞ ከ2000 እስከ 2500 አባወራዎች ከአቡሴራ መንደር ተነስተው ወደ ተገነባላቸው አዳዲስና ውብ ዘመናዊ መንደር ተዛውረዋል። እንደ አየር መንገዱ ምንጮች ከሆነ እነዚህ አባወራዎች በልማቱ ምክንያት ሲነሱ ሕይወታቸው በግብርና ላይ የተመሰረተ ነበር። እናም ከቀያቸው ሲነሱ ዘመናዊ መንደር መገንባት ብቻ ሳይሆን ቀሪ ሕይወታቸውን የሚመሩበት የአግሮ ኢንዱስትሪ መሰረተ ልማቶች፣ ብድር፣ ቁሳቁሶች ተሟልተውላቸው እንደሆነ ይፋ ሆኗል። ይህ ብቻ አይደለም። ግብርና መስራት ለፈለገ የከተማ ግብርና፣ መስኖ ልማት፣ ለተለያዩ አገልግሎቶች የሚውሉ ቤተ ሕንፃዎች እንደዚሁም በአዲሱ አየር ማረፊያ ቅድሚያ የሥራ ዕድል የሚሰጣቸው ይሆናል ተብሏል። እንደዚሁም የጤና፣ ትምህርት፣ መንገድና መሰል የፐብሊክ ሰርቪስ አገልግሎቶችም የሚገነቡ ይሆናል። የኦሮሚያ ክልል መንግስት ከመኖሪያ ቤት እስከ ስራ ቦታ ድረስ በጥቅሉ 740 ሄክታር አመቻችቶ አቅርቦላቸዋል። የኢትዮጵያ አየር መንገድ ደግሞ ለመልሶ ሰፈራ ወይም ሪሴትልመንት የሚውል እስከ 26 ቢሊዮን ብር ድረስ መመደቡን በስራ ላይ መዋሉን የተሰማው። ለመሆኑ አቡሴራ መንደር ለምን የዚህ ግዙፍ ፕሮጀክት መዳረሻ ሆና ተመረጠች? አንጋፋው ቦሌ ዓለም አቀፍ አውሮፕላን ማረፊያ አሁን የኢትዮጵያ አየር መንገድ ከደረሰበት የእድገት ደረጃ አንጻር ወደ ኋላ የቀረ መስሏል። በየዓመቱ የሚያስተናግደው የመንገደኛ ቁጥር፣ የአውሮፕላን ማረፊያ መሰረተ ልማት፣ በጭጋጋማና ዝናብ ወቅት ያለ ስጋት በረራ የማስተናገድ ቴክኖሎጂ፣ እንደዚሁም መልክዓ ምድራዊ አቀማመጡ አውሮፕላን ማረፊያው መቀየር የሚገባው ጊዜ ላይ እንደደረሰን የታመነበት። በዚህ ሰዓት ቦሌ በዓመት እስከ 25 ሚሊዮን መንገደኞችን የሚያስተናግድ ሲሆን በኢትዮጵያ ያለው የጸጥታ ቀውስ ሳቢያ አያሌ ሀገር ውስጥ ደንበኞች ከየብስ ይልቅ የአየር ትራንስፖርትን ተመራጭ እያደረጉ መምጣታቸው ቦሌ ከአቅሟ በላይ መንገደኛ ለማስተናገድ ተገዳለች። በፍጥነት እያደገ ያለው አየር መንገዱ በ2030 የመንገደኞቹን ቁጥር ወደ 110 ሚሊዮን ለማሳደግ 2030 በተባለው ርዕዮ ቀርጾ እየተንቀሳቀሰ ይገኛል። ለዚህ ደግሞ ከቦሌ ይልቅ ዝቅ ያለ የመሬት አቀማመጥ ያለበት የቢሾፍቱ አቡሴራ ቀጠና ተመራጭ ሆኗል። አቡሴራ ከባህር ጠለል በላይ 1900 ሜትር ላይ ትገኛለች። ቦሌ በአንጻሩ 2500 ሜትር ከፍታ ላይ ነው የሚገኘው። እናም ከቦሌ ይልቅ አቡሴራ ዝቅተኛ የመሬት አቀማመጥ ያለው በመሆኑ አውሮፕላኖች ሲነሱና ሲያርፉ አነስተኛ ነዳጅ እንዲጠቀሙ እድል ይሰጣቸዋል። አውሮፕላኖች በአነስተኛ ነዳጅ ረጃጅም የመንገደኞችና የካርጎ በረራ እንዲያደርጉ ሲነሱም በተሻለ ምቾት እንዲያኮበኩቡ የሚያግዝ የመሬት አቀማመጥ ነው ያለው። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂና ከአየር መንገዱ ጋር ስምም የሆነ የኤርፖርት ከተማ ለመገንባትም አቡሴራና አካባቢዋ ተመራጭ ሆነዋል። ከዱከም አዳማና የሀገሪቱ ዋነኛ የሎጂስቲክስ መስመር በሆነው የኢትዮ ጅቡቲ መንገድ አቅራቢያ ላይ መሆኑ ኢንተግሬትድ ለሆነ መሰረተ ልማት ወሳኝ ቀጠና ነው ተብሎ ታምኖበታል። ይህ ፕሮጀክት ከአፍሪካ ልማት ባንክ የተገኘ ብድርን ጨምሮ ከ10 እስከ 12 ቢሊዮን የአሜሪካን ዶላር ወጪ የሚደረግበት ሲሆን ይህም የአፍሪካ ግዙፉ ፕሮጀክት ያደርገዋል። በፈረንጆቹ ከ2029 እስከ 2030 ይጠናቀቃል ተብሎ የሚታሰበው ይህ ፕሮጀክት ባለ 4 አውሮፕላን መንደርደሪያና ማረፊያ መስመሮች የሚኖሩት ሲሆን ቦሌ ዓለም አቀፍ አውሮፕላን ማረፊያ ግን 2 ብቻ ነው የነበረው። በዚህ መነሻም 270 አውሮፕላኖችና በዓመት 110 ሚሊዮን ተጓዦችን የማስተናገድ አቅም ይኖረዋል። በተጨማሪም ሰፊ የካርጎ ጭነት መገልገያዎችን፣ የንግድና የሎጂስቲክስ ዞኖችን ያካተተ የአየር ማረፊያ ከተማ ልማትንና ኢትዮጵያን እንደ ዋና አህጉራዊና ዓለም አቀፍ የአቪዬሽን ማዕከል ለማድረግ የላቀ መሰረተ ልማት ግንባታን ያካትታል። ይህም ዓለም አቀፍ ግንኙነትን፣ ንግድን፣ ቱሪዝምንና የአፍሪካን የትራንስፖርት ትስስር ያጠናክራል ነው የተባለው። ይህ ፕሮጀክት ሜጋ ኤርፖርት ሲቲ የተሰኘ አዲስ የከተማ መሰረተ ልማትንም ያካትታል። ለዚህ ደግሞ ከ35 እስከ 40 ስኩዌር ኪሎ ሜትር ስፋት ያለው መሬት ለአየር መንገዱ ተርሚናልና አጠቃላይ አገልግሎት ተዘጋጅቶለታል። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።